የቲክቶክ ውይይቱ ጥሩ ነው ተወያዩ እንትን የሚል ነገር የለም ነገር ግን እናንተ አንዳንዴ እንትን ባትሉ አሁን ከዮኒ ማኛ ጋር ሰው ለወንጌል ክርክር ይቀመጣል ከዮኒ ማኛ ጋር ሰው ለወንጌል ክርክር ይቀመጣል ክብር እኮ የሚባል ነገር አለ ምን ለመሆን ነው ከዮኒ ማኛ ጋር የምትከራከሩት የዮኒ ማኛ መሸነፍ ፕሮቴስታንቶች ተሸነፉ የሚያስብል ነው ይሄ ካርታው የጠፋበት ሰው ዝብርቅርቅ ያለበት ሰው ጸሎት የሚገባው ሰው እግዚአብሔር ረፍት ይሰጠው ዘንድ ህሊናውን እግዚአብሔር ያሳርፍለት ዘንድ ማረፊያ እንዳጣች ነፍስ ከዚህ የሚቧችር ሰው ጸጉሩን ሲተክል ምን እንደነቀሉበት የማይታወቅ ሰው አሁን እዛ ቱርክ ሄደው እንትን የሚሉ ሰዎች ኩላሊታቸው ይጠፋል ተብሏል እዛ ማደንዘዣ ወቅተው ኩላሊት ይጠፋል ምናምን ሲባል ሰምቻለሁ ወይ ኩላሊት የጠፋበት ሰው አይምሮ የሌለው ህሊና ቢስ ለቤተሰቦቹ እንኳን እሱ በሚያረጋው ዘሬ እንኳን እንዲሆናል በማይል ሰው ጧት ጴንጤ ሆኖ ማታ ፓስተር ነኝ ብሎ የሚመጣ ሰው አሁን ከዚህ ጋር ቁጭ ብሎ እንት ማለት ጥቅሙ ምንድነው ቤኔፊቱ ምንድነው ዮኒ ማኛን አንገት አስደፋችሁት ዮኒ ማኛን የሚናገረውን አሳጣችሁት ጀግና ልትባሉ ነው ፓስተሮቻቸው ፈርተው ወደ እናንተ አይመጡ ፓስተሮቻቸው ፈርተው አያቁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እውነት ወንጌል አንድ ሰንበት ተባሪ ይበቀዋል እንኳን የቴዎሎጂ መምህራን እንኳን ያብነት መምህራን እንኳን ዲያቆናት የአንድ ሰንበት የቅዱስ ጊዮርጊስ የገነተ ጽጌ ቅዱስ ጊዮርጊስ ኮርስ የሚወስድ ኮርሰኛ አንድ የፕሮቴስታንት ፓስተርና ጴንጤን መጥቶ ቢነጋገረው ያሳየዋል በዳዴ ያስኬደዋል አንድ የሰርክ ጉባኤ የሚማር ኦርቶዶክሳዊ የበቃ ነገር አለው ለመናፍቅ ጠቅሶ ለሆዳም ደግሶ አይቻልም ለመናፍቅ ጠቅሰህ ለሆዳም ደግሰህ አትችልም ጉልበት መጨረስ ማዛል ያቁታል ላይ ያሉት ምን አይነት ውሸት ውስጥ ምን አይነት ሐሰት ውስጥ ምን አይነት ማጭበርበር ውስጥ እንዳሉ ያቁታል እና ለዮኒ ማኛ ጉልበት አፍሳችሁ የቤተ ክርስቲያኒቷንም ክብር ዝቅ ባታደርጉ አንዳንዴ አጀንዳ ሆኖ ሲመጣ ናቅ አድርገዛ መተው ይል እንደዚህ አይነቱን ዮኒ ቬጋስ አጀንዳ ስጥ ብሎ ጴንጤውን ያለውን ሰውዬ ይዘመተ እንደገና እንትን ማለት አጀንዳ ማድረግ ተገቢ አይደለም እዚህ ቲክቶክ ላይ መኖሩ ጥሩ ነው ውይይቱ መኖሩ ጥሩ ነው የቲክቶከር ሴቶች ደግሞ እነዚህ ቲክቶክ ላይ ያያቻቸውን ሰዎች እርግጥ ነው ለባልነት መመኘት እርግጥ ነው ለአጋርነት መመኘት ደውለው አምጡ ያሏችሁን ብሩላ ለዚህ ቤተክርስቲያን እንዲ ነው ለዚህ ቤተክርስቲያን $300 ላኪ 500 ዩሮ ላኪ እንደዚህ የሚሏችሁን በሙሉ ከሰጣችሁ በኋላ የታለ ሪሲቱ ይስጡሉት ናሻፈርት ብላ ምን 300 ብር ሰጣው ብለሽ ነው እንደ የሚልሽን ሃይማኖትሽንም ዲያቆን የሚባል መምህር የሚባል እንዲያስጠላሽ አታድርጊ ለጠየቃችሁ ሁሉ አትስጡ አይሰጥም ነውር ነው ሴቶች በተለይ ሰብሰብ ብሉ እንዴ ለጠየቀው ሁሉ እንዴት ይሰጣል ለጠየቀው ሁሉ የሚሰጠው የነዚህ አብነት ተማሪዎችና ዳህ የኔቢጤዎች ምን ተስማለ ማርያም የራቤ መንገደኛ ሲሉ ትኩስ እንጀራ አጠፍታ አድርጎ ይሰጣል መንገድ ላይ በመቤቴ ራበኝ ሲባል ሳንቲም አውጥቶ ምናምን ይሰጣል እንዴ ዝም ብሎ ለጋንግስተር እንዴት ይሰጣል እንዴት እንተኛ ላለሽ ሁላ ተኛለሽ አንቺስ እንዴት ትጋደሚያለሽ አንቺስ እንዴት በጣም ስድነት ነው በጣም የሚገርም ነገር ነው የዛሬው ንግግራችን ይሄንን በደንብ እንትን እንዲለን ማለት ነው እኔ ከበፊት ጀምሬ ከነበጋሻው
ከነ ትዝታው ከነ ዘርፌ ከነማ ያመጣሁላችሁ ዝም ብዬ አይደለም እነ በጋሻው ሲመጡም በጋሻውና ትዝታው በእቅድ ነው የመጡት ከዲላ ሲመጡ ከመቃብር ቤት አዲስ አበባ በተን ይሄን ሰርተን ይሄን አርገን ቱቲ እንሆናለን ብለው ነው የመጡት መጡ እኔ በጋሻው በመጠጥ እኔ ሲታማ ሰምቼው አላቅም በመናም ሲታማ አላቅም ምን ፍቅርናው ብቻ የቤት ጣጣ ስላለበት ማለት ነው ያኛው ትዝታው ደግሞ ኮርማ ነው እዚህ ፈላበት ከአራት ሴት 7 ልጅ ወለደ ከዛ በኋላ ቤተክርስቲያኒቷ ቦታ የላትም ለሱ አሁን መቅደስ መግባት አይችልም እግዚአብሔር ይፍታ ማለት አይችልም ክህነት የለውም ስለዚህ የሚመቸው ቦታ ፓስተርነት ነው ያኛው ነው የሚቀበለው የሱን እንትን አገልጋይነት የሱን ባራኪነት የሚቀበለው ያ ነው በጸጋው ድኗል በደሙ ተሸፍኗል አለቀ ምናም ብሏል እንደ የተጠመቀ እስላም ማለት ነው እስላም ነው 4 ሚስት ማስተዳደር ከቻለ የሚያገባው ይሄ ነውር ጌጡ ነውሩን መሸፈኛ አጥቶ ቤተክርስቲያኒቷ በዚህ ህይወት ምእመናንን መባረክ አትችልም መቅደስ መግባት አትችልም መሰዊያው ፊት መቆም አትችልም ሲባል ወጥቶ እንዲማ ካላልኩ ብሎ ታቦቱ እንደዚህ ነው ቄሶች እንደዚህ ናቸው ታምረ ማርያም እንደዚህ ናት እንደዚህ ነው ነውርህን ራፍ ንስሐ ግባ አንገትን ደፍተ ሰርተ ብላ ስትል ወዮ አስተምር ብለው የተሰጡትን ሰንበት ተማሪዎች ተራ በተራ ያስረገዘ እንዴት አድርጎ ይቀበለው እንዴት አድርጎ ዛሬ ያንን እንትኑን ለመበቀል ቤተክርስቲያን ላይ አፉን ይከፍታል ይሄ ትክክል አይደለም እነዚህ ወጥተዋል ኦሬዲ ሄደዋል ደንግጦ የተመለሱአሉ እስጢፋኖስ ቄሴ ዘማሪ እስጢፋኖስ ቄሴ ከነሱ ጋር ነበር ሲያየው አላማሩ የቤተክርስቲያን ልጆች ትክክል አይደለም ብለው ሲቆሙ እንዴ እኔ ማጋር ይቆምኩታልና መጣና ንስሐ ገብቶ መምህር ጳውሎስ መልካ ስላሴ እግዚአብሔር ይስጣቸው በጣም ተቀብሎታል እኔ እንደው የመጀመሪያው ሌሊት የተደወለልኝ ፖል ቤት ሆኖ ነው መረዋ ቤት ሆኖ ነው እዛ ተመለሰ እስጢፋኖስ ደስ ነው ያለ አሁን በቅርቡ ደግሞ እነዝራ መተዋል እነ ሐዋዝ መተዋል እንግዲህ እግዚአብሔር ያጽናቸው ምርትነሽ ከነሱ ጋር የነበረች ናት መታለች ቤተክርስቲያን አቅፋን የተቀበለ እጃችን ዘርግተናል የተቀበልነው እነ ጽጌሬዳ ሄደዋል እጃችን ዘርግተናል ይሄድ ነው የተቀበልናቸው የቆሰሉ ደግሞ ነበሩ መጀመሪያ ማመጣጣቸው ትክክል ስላልሆነ አሁን ዘርፌ እንዴት ነው የምትሰቃየው ያያችኋት ነው ዘርፌ እኮ ስቃይ ውስጥ እኮ ናት ያለችው ዛራጋንንት እንዴት እንደሚጫወትባት እንዴት እንደሚያንቀጠቅጣት ያዛት አጋንንት እኮ እዚህ ያሉትን ዲያቆናት ያሉትን መምህራን ያሉትን መነኮሳት አበላሽታ ነው እኮ ሄደችው እውነቱን እንነጋገር ከተባለ ስንቱን አፈር ከደም ያስበላል ብዙ አቡነ ሩፋኤል ከዲያቆኑ ልጅ ጋር አጋብተው አይደል አንድ ቤት አኑሮት ያፈሩ አሜሪካ ሴዳ ያን የመሰለ ዲያቆን ያን የመሰለ ካህን አፋርሰው አይደል እንዴ እንትን ያለችው ይሄ አጋንን ሰልጥኖባት በቤተክርስቲያን በቅድስና ህይወት ውስጥ የነበሩትን ልጆች ዘጭ አድርጋ ነው እዛ ሄደችው አሁንም አጋንንት እየተጫወተባት ነው በቃ አለቀ ለዚች ሴት ይጸልያል እግዚአብሔር ሆይ በምህረት ጎብኛት እግዚአብሔር ሆይ መልሳት ማርያም ምን ተፍረትን ይያሰቡ መጸለይ እኔ ዘርፌን ሳያት አለክሳለሁ እዚህም የኛም ልጆች ስተት አለባቸው ስትመጣ የተቀበሏት በቤርጎ ነው ባልጋን የተቀበሏት ነውረኞች ዛሬ ይሰብካሉ እነሱ ቤተክርስቲያን ውስጥ አለ ብለው ይሰብካሉ ለክራር ለመናገር ለእውነት አይደል ለመናገር ዘርፌን የተቀበሏት በሌላ የዛሬው እንትናችን ይሄን ነው እና አመር አሸብር እና መጋቤ ብሉ አይመር አሸብር ወጥቷል ነበር እንዴ በኢየሱስ ስም ጌታ ብሎ እኮ ነበር መጋቤ የጎጃሙ ሊቅ የብሉያቱ ሊቅ የአዲሳቱ ሊቅ የሊቃውንት ጉባኤ አባልና ሰብሳቢ የነበረ ሰው ወጥቶ እኮ ነበር ኢየሱስ ብሎ ነበር አልተቻለም እጄን ብሎ ነው የተመለሰው ሲመለስ ቤተክርስቲያን ጥፋ ብለው አላለችው ያው አለ ቤተክርስቲያን ምንም አትሆንም ሲመጡ ተቀበላለች ሲሄዱ ቻው
ሰላም ባላችሁበት ሰላም ነው የምትለው ቤተክርስቲያን። እዚህ እናንት የቲክቶክ ላይ ማፊያ ልጆች ጠንቀቅ በሉ፣ ጎረምሶች ጠንቀቅ በሉ፣ ሴቶች ሰብሰብ በሉ። ስትቀመጡ ራሱ ቀሚሳችሁን እንደዚህ ሰብሰብ አድርጋችሁ እግራችሁን በስነ ስርዓት ሰብሰብ አድርጋችሁ ደርበብ ብላችሁ መቀመጥ ነው። እዛ ለጠየቃችሁ ሁሉ እሻት በሉ። ነውር ነው። በተለይ እነዚህ ዲያቆናት ምኖች ሲመጡ ፈተና ነው ብላችሁ አማትቡት። ሲመጣ እንደዚህ እስመ አብ ወወልድ ወመንፈስ ቅዱስ በሉ። ገና እንደመጣችሁ ከቦሌ ተቀብለው አልጋ ቤት የሚወስዷችሁ የሉም። እናቃቸዋለን። ቅድም ነግሬያቸዋለሁ። እኔ የማቅበት ዋናው ምክንያት ሰው በሙሉ የሰው ኃጢአት ፈልጎ ለኔ ነው የሚልከው። አሁን እናንተ ሚዲያ ላይ አለን ትሉና መደበቃችሁ ነው። ወሊሶ ሄዳችሁ መደበቃችሁ ነው። እናንተ ወሊሶ ሄዳችሁ እዛ መርመጥበጣችሁ ነው። ወሊሶ ያለው አልጋ ቤቱን ታቁታላችሁ፣ ማናጀሩን ታቁታላችሁ፣ አስተናጋጁን ታቁታላችሁ፣ ተስተናጋጁን ታቁታላችሁ። ወሊሶ ሄዳችሁ ያለውን ካሜራ ታቃላችሁ፣ ምኑን ታቃላችሁ። ናዝሬት ሄዳላችሁ፣ እዛ ደግሞ ወንጪ ነው ምንትሴት አምቦት ሄዳላችሁ፣ ደብረ ብርሃን ቅጥረት ሄዳላችሁ። በእናንተ ቤት ርቃችሁ ሄዳችኋል። ችግሩ አንድ ዘመድኩን የሚባል ሰው አለ። ሰዎች እናንተ ማጥቃት ሲፈልጉ ገጭ ነው። ዘመድ የተመልከተው ሌሊት 9 ሰዓት ላይ ይሄንን ሰው ያየው በአሁን ሰዓት እዚህ ባር ውስጥ ነው ያለው። ኮፍያውን አርጓ መነጽሩን አርጓ ድከሌ እኮ ነው። በቃ በእናታችሁ ጠብቁት ከማለት ውጪ ምን ይባላል? ምንም የሚባል ነገር የለም። በየቦታው ያለው ሰው እኔ ቀጥሬው አይደለም። አንዳንዱ በጠላትነት ለማዋረድ፣ አንዳንዱ በቃ እንዴት አይነት ጎበዝ ይሄን አገኘልኝ ምናምን እንድለው። በየቦታው ያለው ሰው ለእናንተ እንትን አይደለም። ስልክ ስታወሩ ተጠንቀቁ። ቻት ስታደርጉ ተጠንቀቁ። ቻት ስታደርጉ አንድ ማቀው ልጅ አጠገቤ ተቀምጦ እዚህ ኖርዌይ የነበሩ ልጆች ነበሩ። ኢትዮጵያ ያለው ማለት ነው። ኖርዌይ ያለው ልጆች ሁለት ጓደኛሞች ናቸው። ስደተኞች ናቸው። አንደኛው ቤት አላት፣ አንደኛው ካምፕ ናት ያለችው። ከዛ ሁለቱ እኔን ያወሩኛል። ስለዛ ሰው ሲያወሩኝ አይ አረ እንደዚህ አይነት ነገር ውስጥ የለበትም ስል እንግዲህ ተመልከት ብለው ሁለቱም ያወሩታል። ሁለቱንም ያወራቸዋል። ከዛ እዛው ነው የነገርኩት። ይኸውልህ እነዚህ ሁለቱ ልጆች አንድ ቤት ነው ያሉት። አንተ ሁለቱንም ነው እያስተናገድክ ያለው። ለኔ ደግሞ ተመልከት ብለው ነው ያሉኝ ያሉት። እዚህ አንተ ምንድነው ሩቅ ናቸው ምንድነው እንትን ወሽመጡን ቆረጥኩት። ይጫወቱባቸዋል። አሁን ደግሞ ስልክ መጥፎ ነው ይቀዷቸዋል። አንተ ሰገጤ ፋራ ገና መተህ እዚህ ደና ስለለበስክ 10,000 15,000 ስለተከፈልክ ያለ ሐሳብ ስለምትበላ ጺምን ጸጉርን ስለተላ አራዳ መስለ የምትሄድ 100 ኪሎ ሰገጤ ፋራ ቻት የምታደርገው ሪከርድ የሚደረግ ነው። የምታወራው ሪከርድ የሚደረግ ነው። ከዛ በኋላ መተህ ኤአይ ተደርጎብኝ ነው ፎርጂት ተሰርቶብኝ ነው። አይሰራም። ለአንደበት ለከት የምትሰራውን ለከት ወሊሶን ቀነስ፣ አዋሳን ቀነስ፣ ሻሸመኔን ቀነስ፣ ወንዶን ቀነስ፣ ናዝሬት ዱከምን ቀነስ፣ ኮተቤን ቀነስ፣ ቡራዩን ቀነስ፣ ሱሉልታን ቀነስ። ባንተ ቤት መደበቅ ነው፣ ባንተ ቤት መራቅ ነው፣ ባንተ ቤት መሸሽ ነው። እናንተ ደግሞ ምን ተጠምታችሁ ነው ከአሜሪካ ከካናዳ ከአረብ ሀገር ከአውሮፓ ለርኩሰት ከቅድስና ለማውረድ እንዲህ ተንጋግታችሁ ገንዘባችሁን ይዛችሁ ሄዳችሁ ተብለጭልጫችሁ የመቅደሱን አገልጋዮች ፈተና ሆናችሁ ዲያብሎስ ሆናችሁ እባብ እንደ እባብ መልካችሁን አሳምራችሁ ተውባችሁ ተጋጊጣችሁ አሁን እነሱን በማርከስ ምንድነው የምትጠቀሙት? እነሱን ከክብር በመቀነስ ምንድነው የምትጠቀሙት? አንተም ፋራው ተጠንቀቅ፣ አንቺም ደግሞ ቅሌትሽን በልክ አድርጊው። የዛሬው እንትናችን ይሄ ነበር። ያው በጣም መቼም እኔ ትንሽ ደስ አይልም የምናገረው ነገር ያው አስከፍቻችኋለሁ፣ ብዙዎቻችሁን አስከፋችኋለሁ።
አንድ ጊዜ ሁላችሁንም ተመልከቱ ክርስቲያኖች ኑ ሶፊ ቤት ኑ ይላቸዋል ጴንጤ ቤት ነው የሚጠራቸው ክርስቲያኖች ኑ ምናምን ቁማር ሊሰሩባችሁ ማለት ነው በሉ ሁላችሁ አንድ ጊዜ ምን ትላላችሁ ማለት ፈለገ ይችላል በሉ ፈለገ ይችላል ዘመድኩን ወንጌል ስበክ ይለኛል ከዚህ በላይ ወንጌል አለ እንዴ ከዚህ በላይ ወንጌል አለ ወይ ወንጌል እኮ ማለት ደሃ ተበደለ ፍርድ ተጓደለ ደሃ ተበደለ አታመንዝር አትስረቅ አትግፈፍ ወንጌል ማለት እኮ ሐቅን እውነትን ያዝ ደሃ ማለት እኮ አታጭበርብር ደሃ ማለት እኮ ክህነትን ወንጌል ማለት እኮ ክህነትን ጠብቅ ማለት እኮ ወንጌል ከዚህ በላይ ከየት ይመጣል ምን አይነት ወንጌል ነው መሰበክ የምትፈልጉት በጸጋው ድነሃል እንደፈለኩን ስጋ እዚህ ምድር ነው የሚቀረውና ማግጥበት በቃ ሃሌሉያ አሜን ይሄ ነው ወንጌል አይደል ወንጌል የተራበ አብላ የተጠማ አጠጣ የታሰረ ጠይቅ አስፈታ አታመንዝር አትስረቅ አትዋሽ አትቅጠፍ አትስከር ወንጌል ይሄ ነው ምን ወንጌል ነው የፈለጋችሁት እናንተ ከዛ ልንገራችሁ እዚህ ጋር እግዚአብሔር ጌታ ተናግሮኛል አሜን በሉ ሃሌሉያ እግዚአብሔር ተናግሮኛል እንዴ ብሎኛል ዛሬ በእናንተ ቤት በረከት ይገባል አሜን በሉ በእናንተ ቤት በረከት ይገባል አሜን በሉ ተሰበረ አሜን በሉ ጌታ ሆይ ተሰበረ ላበርሸከ ተሰበረ ወንጌል ይሄ ነው ላንተ ታዙት ተፈታ ሃሌሉያ አሜን በል ኢየሱስ ጌታ ነው ይሄ ነው ወንጌል ይሄ ነው ስብከት አንተ ዘመድኩ ወንጌል ስበክ ዝም ብለህ ሁሉ ጊዜ ምናምን አትል ወንጌልማ ማለት ይሄ ነው ወንጌል እኔ ጋር ነው ያለችው ወንጀል ነው አንተ ጋር ያለው ወንጀል ዘመናዊ ጠንቋይ ነው እየሰማ ያለው እኔ ጋር ነው ወንጌል ያለው አዳር ፕሮግራም ይያልክ ጌታ ፈቅዶልኛል ጌታ ምን ብሎልኛል ይያልክ ይሄን ነው የምትፈልጊው ይሄንን ነው የምትፈልጊው ይሄኛውን ሲያምርሽ ይቀራል ይሄኛው ለሌላ የተያዘ ነው ሌላ ፈልጊ ግልሙትና እሱ ነው ወንጌል ላንተ እሱ ነው ወንጌል ላንተ እሱ ነው ጌት ነው የመጣው ከጀርመን ምን እሷ ልታገባ አዎ አይሆንም አታገባትም ለምን ጌታ ተናግሮኛል ላክስቷ ልጅ ልትድረው እኮ ያ ሰው የመጣው ከሙቀጡሪ ነው ቢባል ይዛቲድ ጌታ ፈቅዶልኛል ይሄ ነው ላንተ ወንጌል እንደ ከብት የምትነዳበት ከእንስሳ ከሰውነት ባህሪ ወጥተህ የማንንም ዘመናዊ ጠንቋይ የማንንም ውርጋጥ የማንንም ሸቃጭ በእግዚአብሔር ስም በቅዱሱ በእግዚአብሔር ስም በጌታ በመድኃኔ ዓለም በኢየሱስ ክርስቶስ ስም ወንጀል እየሰራ ብርህን ጤናህን ግጦ እንቅልልቦሽ የሚጫወት እሱ ነው ላንተ ወንጌል ዘመድኩን በእናት ወንጌል ስበክ እርኩሰትን የምትማርበት ኃጢያትን ተለማምደ ደፋር የሆንክበት ይሁላ ጨዋሂ የጴንጤማት ይሁሉ ኦርቶዶክስ ነኝ ባይ ይሁሉ እስላም ሰጋጅ ነኝ ባይ ግንባሩን የሚያጠቁር በሚርመሰመስባት ምድር ረፍታታ ገበሬ መዝራት አቅቶት ሀገር ሰላማታ ህፃናት በፈንጅ በቦምብ እየተወቀጡ እየተወገሩ አንተ አሜን ሃሌሉያ ኢየሱስ ይድናል ኢየሱስ ይችላል ይሄ ነው ወንጌል ላንተ እሳት ያዘነባችሁ በመድሪቷ ላይ ቅዱሱን የእግዚአብሔር ቃል መጫወቻ አድርጋችሁት እግዚአብሔርን እንደ ጥሬ ጓደኛ ተናግሮኛል ጌታ ሃሌሉያ ያያል ዳ ጉንዳን ነው ዳ ጥቁር ጉንዳን ነው ይሄ ነው ላንተ ወንጌል ይሄ ነው ላንተ የወጣት እንትን
መስቀል ዘቅዝቆ መልእክት የሚያስተላልፍልህ ይሄ ነው ላንተ ወንጌል የኔ ነው ጦማሬን አንብብ ቴሌግራሜን አንብብ ተከታተል ነጭ ነጯን እሁድ ተከታተል በወርም በሁለት ወርም ወጣው 5 10 ሆናችሁ ቲክቶክን ተከታተሉ የሚጠቅመው የኔ ነው አሁን ልጆቻችሁን እዚህ ብታስቀምጡ እህቶቻችሁን ብታስቀምጡ በቤተሰብ ሆናችሁ ብታዩ የኔ ነው የሚጠቅመው የፓስተሮቹ ጸሎት አፋፋቸው ራሳቸው የፓስተሮቹ ስብከት አሰባቸው እነሱን ከበርት ያደረጋቸው ዲታ ያደረጋቸው አንተ በፓስተሩ የምትሰበክ ቆሮቆስክ ደህየህ እከካም ሆንክ ላንተ ጌታ አለልህ በደስታ ኑር እያለ አመድ መስለህ የአሸቦቃ መስለህ ጫጭተህ ትኖራለህ የሰራኸውን ሁሉ ለዘመናዊ ጠንቋይ እየሰጠህ የ100 ሚሊዮን የ90 ሚሊዮን ስቱዲዮና አዳራሽ የ70 ሚሊዮን የ80 ሚሊዮን ብር መኪና እየነዳ ያውን በጫማ ጥፊ በቃራ ጥፊ እየተደበደብክ መጫወቻውን መሳቂያ መሳለቂያ ሆነ ብልትህ አይሰራም ወዲያው ቶሎ ነው የምትጨርሰው ያለ ወንጌል ፊት የሚያማልልህ በድህነትህ በቁርቁዝናህ ህገወጥ ነገር የሚያለማምድህ ና ባንኩን ሂድና ዛሬ አምጣው የነከሌና አስገባ የነከሌና አምጣና ወደዚህ አስገባ የሚልህ ይሄ ነው ላንተ ወንጌል በህልምህ እንዳትሰራ እንዳትንቀሳቀስ አድርጎ ቁጭ ብሎ የህልም እንጀራ ሽባ አርጎ ያስቀመጠ ደሃ አርጎ ያስቀመጠ ፈረንጆች መጫወቻ መሳቂያ መሳለቂያ ያደረጉ አሜን ነው አሜን እያልክ አሜን በል ሃሌሉያ አሜን በል ደናቁርት ወንጌል ዘመዴ ምን አለ ወንጌል ብትሰብከን ከዚህ በላይ ወንጌል እንዴት ልስብከ የተጋረደክበትን መጋረጃ እየገለጥኩልህ እየገፈፍኩልህ እየጀለጥኩ ያው እሳት በሆነ አንደበት እሳት በሆነ ምላስ አንተ ጥቁር ጉንዳን አንተ ደሃ ያለ የሚቀልድብህ እሱ ነው ወንጌል ላንተ ጋለሞታውላ እግዚአብሔር ስም በኢትዮጵያ ምድር ተዋርዷል እግዚአብሔር ስም በኢትዮጵያ ምድር ረክሷል እግዚአብሔር ስም በዛች በተቀደሰች ምድር ላይ አልባሌዎች ምናምንቴዎች ተጫውተውበታል ቅጣቱን እንቀበላለን ተቀበል አሜን በል ሃሌሉያ በል ገና ረሃብ አለ ገና ጦርነት አለ ገና የኑሮ ውድነት አለ ገና ጨርቅን ትጥላለህ እስቲ አሜን የምትለው ያድንህ እንደሆነ ያለ እግዚአብሔር ተዋርዷል እግዚአብሔር ረክሷል ያቺ ሀገር ገልምታለች ያቺ ሀገር የቅዱሳን ምድር በቤተ መቅደሱም በቤተ መስጊዱም በቸርቹም ሸታለች ገና ዋይ ትላለ ገና ወር መቼ ነው የሚደርሰው የቤት ኪራይ የታክሲ የምናምን ትላለ ገና ታብዳለ ተዘብቶበታል እግዚአብሔር ኢትዮጵያ ምድር ላይ ተቀልዶበታል እግዚአብሔር ኢትዮጵያ ምድር ላይ ብልጭልጩን እያየ ትብለጨለጫለህ ናላ ይዞራል ገና ውርጋጦች ይገዙሃል ገና ውርጋጦች ይረግጡሃል ገና ውርጋጦች ይጫወቱብሃል በጥቃቅንና አነስተኛ ተደራይተው ገና በጌታ ስም በኢየሱስ ክርስቶስ ስም መተው ይረግጡሃል ገና ትገዛለህ ገና እንቅልፍ ታጣለህ ገና ታብዳለህ ገና ጨርቅን ጥለት ይሄዳለህ እውነተኛው ወንጌል እውነተኛው የኢትዮጵያ ቅድስናው እስኪመጣ ድረስ ማለት ነው ዘመድኩን ወንጌል ስበክ ከዚህ በላይ ወንጌል ከየት ይምጣ ከዚህ እንዴት ልስበክህ ከዚህ በላይ አትወደው ይሄንን እኔ ምነግርህን አትወደው አንተ ሚረግጥን ነው የምትወደው ዘርፍህን ነው የምትወደው እኔ ለመወደድ አልሰራ መሬት ስሚ ሰማያ ድምጪ ቤተክርስቲያን መስክሪ አለቀ ደሃ ተበደለ ፍርድ ተጓደለ አለቀ ይሄን ነው የምናገረው ዛሬ በሰሜን ሸዋ ያለው ጠንቋይ ነው ዛሬ በኦሮሚያ ያለው ጠንቋይ እዚህ ፓስተሩ ሌላ ጠንቋይ ነው
እዚህ ወያኔና እንትን ገበሬውን ራሱ አቆርቁዘውታል ደቡብ ዛሬ እንደ ሰው አይደለም ደቡብን እንደ እንስሳ ነው የሚቆጥሩት ኦሮሚያ እንደምታዩት ነው ሜዳው በሙሉ ጴንጤ ሆኗል የሚያደነቁር ስብከት የለው እንዴት ነው አንድ ሰው መጥቶ እኔን ኢየሱስ ጌታ ነው የሚለኝ እስቲ እንዴት ነው የሚለው ለኔ እንዴት ነው ኢየሱስ ጌታ ነው የሚለኝ እኔ እንደሱ እሱ እኮ ገና ጌትነቱን አሁን ገና መስማቱ እኮ ነው እሱ ጌትነቱን አሁን ገና መስማቱ ነው እኔ እኮ የጌቶች ጌታ የነገስታት ንጉስ የአማልክት አምላክ እያልኩ ምጠራውን እሱ ገና ጌታቸው ላይ ነው ያለው ገና ጌታ ሁሉ ላይ ነው ያለው ገና ጌትነት ላይ ነው ያለው ምጥል ያስተምረኝ ለሱ ኢየሱስ ጌታ ነው ሰበር ዜናው ነው ለኔ ደግሞ 2000 ዓመት አለፈው በቂ አይደለም ብዬ አሳደኩት እኔ ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ያልኩ ነው ምጠራው እኔ ጌታ ምናምን ትክክል አይደለም ስለዚህ የኔ ይሻላችኋል ብትሰማ ትሰማለህ ባትሰማ ደግሞ ጉዳይ ነው ለደንታህ ነው ጉዳይ ነው ግን ትሰማኛለህ ወደ ሳይሆን በግድህ ትሰማኛለህ ይሄ ነው ሐላፊነቴን ተወጥቻለሁ የሚጠበቅብኝን ተወጥቻለሁ የባሰ ነገር ደግሞ ሲመጣ መጣለሁ እናንተ ያላችሁን ሁሉ ነገር ላኩ ሰውን ለማጥቃት አትጠቀሙበት ከመስመር የሚስቱ ሰዎች ሲመጡ ግን እንጠቀምበታለን መስመር እናስይዝበታለን ስለዚህ ፈለገ ስነ ስርዓት ያዝ ፈለገን ብላችሁ እሱ የሚልካችሁ ሰዎች እንደሰማውት ካህኑላ ምትደበድቡ አላችሁ እንደሰማውት በተለይ ገርጂ አካባቢ ያላችሁ ልጆች እግዚአብሔር ይፈርድባችኋል ቅዱስ ጊዮርጊስ ሰማዕቱ ይፈርድባችኋል እህት ያላችሁ እናት ያላችሁ ሚስት ያላችሁ ገና ደግሞ ነገ ልጅ የምትወልዱ ግዴላችሁ ቆም ብላችሁ አስቡ ይፈርድባችኋል እግዚአብሔር ይፈርድባችኋል እውነት ነው ወንድማችን የሚለው የኢትዮጵያ ሕዝብ የሚበላው የለውም የኛ ዲያቆን ደግሞ ከፓስተር ጋር ጥሬ ስጋ ይበላል ነው ይሄ ነው በቃ የተፈለገ ይሄ ነው ይሄንን ሕዝብ ሜንታል የአይምሮ ህመምተኛ ማድረግ የተያዘው ይሄ ነው እነሱ ተጠቃቅሰው ነው የሚሰሩት ተጠቃቅሰው ነው የሚነጋገሩት ተጠቃቅሰው ነው የሚበሉት ቅድም እንዳልኳችሁ ነው ይሄ ደግሞ ምስኪን ሕዝብ አለ ትነግሯል እምቢ ካለ መከራ ይነግሯል ማለት ነው